አንደኛ ተኝተን አድረን ልንነቃ ስንል ልክ ጠዋት ሊነጋጋ ሲል እንደምንነቃ እንደገና ደግሞ ምን ሄድበት አይነት አላ ይሄ ሰዓት አላርም ሞልተን ውስጣችን ነፍሳችን ያንን ሰዓት ታውቀዋለች። የሚገርማችሁ ስጋችን ነው እንጂ ሬሳ ሆኖ አልጋ ላይ የሚተኛው በነገራችን ላይ ስጋችን ቤት ነፍስ እኮ አትተኛም። መላእክትም ሰይጣንም ነፍስም አትተኛም በፍጹም። ይሄ ሌላ አካል ስለሆነ ማለት ነው። ኢቭን ተኝተን ብዙ ህልም የምናየው ነፍስ ስለማትተኛ ነው። እዛም ትሄዳለች። በምሽት እኛ ስንወጣ አይናችን የሚያየው ጨለማውን ነው። በነፍስ አይን ግን ጨለማ የለም። ብርሃንም ጨለማም ማየት ትችላለች፣ ገልጣ ማየት ትችላለች። ናይት ሙድ አላት። ናይት ሙድ ማለት እንግዲህ ሁሉ ነገር ገልጣ ማየት የምትችልበት አቅም አላት። የነፍሳችን ጉዳይ ባወራችሁ አያልቅም። ነፍስ ምንድናት የሚለው ላይ ብናቦካ አያልቅም። በጣም በጣም ረቂቅ ናት ነፍስ። ስጋ ራሱ እንኳን ገና ሳይንስ ተመራምሮ አልጨረሰውም፣ እንኳን ነፍስ ማለት ነው። እንኳን ነፍስ እና ይሄ ከዚህ ከኋላ የምትመለከቱት እዚህ ጋር ተኝታለች ልጅቷ። ከኋላዋ ራስጌዋ ላይ በጣም ብዙ አፉን የከፈተ አጽም ይታያታል። ከአጠገባ ደግሞ አይኑ ብርሃን ያለበት ጥቁር የሆነ ሰው አጠገቧ ቁጭ ብሏል። እንደዛ ነው የሚታየው፣ እንደዛ ነው የሚታየን። አንዳንዴ ደግሞ መጥቶ ላያችሁ ላይ እንደዚህ ሊከመርባቸው ከኋላ ተመለከታችሁት፣ አቅፏት እንደዚህ በቃ ልፍስፍስ ብላችሁ በዚህ ልክ ነው የሚታየው መንፈሱ እና ልክ ልንነቃ ስንል ሊነጋጋ አካባቢ በጣም ኃይለኛ እንቅልፍ ለሚወስድን ባይዘው ሊነጋጋ አካባቢ በጣም ኃይለኛ እንቅልፍ ለሚወስደው ዲፕ ስሊፕ የሚባል የሆነ ይከፋፍሉታል ዶክተሮቹ። በዛ ላይ ስለ እንቅልፍ ሌላ እመጣላቸዋለሁ በኋላ እንቅልፍ ምን እንደሆነ እና ልክ ሊነጋጋ ወይም ልትነሱ አካባቢ መንጋቱን ተውትና ልትነሱ አካባቢ ቀስ ያለ አይደለም አይምሯችሁ የሚነቃው። አይምሯችሁ ቀድሞ ይነቃና ስጋችሁ ሽባ ይሆናል። በዛ ሰዓት ላይ ነው ብዙ ጊዜ ሰው እንዲያውም በጣም የሚደነግጠው። ተመልሶ መተኛቱ ይከብደዋል። 80% ተኝተን ልንነቃ ስንል እንደሆነ ነው የሚነገረው። ሁለተኛው ደግሞ ተኝተን ወዲያው እንቅልፍ እንደወሰደን፣ በተለይ እልም ያለ እንቅልፍ በአንድ ጊዜ ወስደናል አይደለም። እንደዚህ ጋደም እንዳለን ቶሎ የምናንኳረፍ ሰዎች አለን። በዛ ቅጽበት ውስጥ መጥቶ ይጫነናል። እልም ያለ እንቅልፍ ሲወስደን እና ሰውነታችን በአንድ ይዝላል። የሆነ ቦታ ሄድን እስኪመስለን ድረስ ራሳችንን ስተን ነው የምንተኛው። ሁለተኛው ይሄ ነው። ሶስተኛው እንግዲህ መቼ ይመጣል ይሄ ጉዳይ በሚለው ነው። ከዛ ሶስተኛው ደግሞ ጥሩ ህልም እያለ ይመጣል። ይህን ዶክተሮቹም ስነ ልቦና መምህራንም ይናገራሉ። ልክ የሆነ የሚገርም ህልም እያየው እያለ በጣም ያስጨንቅ ነገር ሊሆን ይችላል፣ ጥሩ ህልም ሊሆን ይችላል። ብቻ በጣም ፍንትው ያለ ግልጽ ያለ ህልም እያየው ያለ እነቃለሁ። በህልም ውስጥ ህልም አላጋጠማችሁ? በህልም ውስጥ ህልም ማለት ተኝታችሁ ህልም እያለማችሁ ስለ ህልማችሁ ለሰው እየተናገራችሁ፣ እኔ እንዲህ አይነት ህልም አይቼ እስቲ ፍቱልኝ እያላችሁ እየተናገራችሁ። በጣም ብዙ ሰዎች እንደዚህ ይሉኛል፣ መምህር በህልም ውስጥ ህልም ይታያል እንደ ይሉኛል። እና ይሄ አይነት ሁኔታ ላይ የምትሆኑት ቀድማ ነፍስ ትነቃለች። ከዛ ቀድሞ አይምሯችሁ ይነቃል የሚሉት ኮንሽስሊ እነዚህ ዶክተሮቹ ቀድሞ አይምሯችሁ ይነቃል የሚሉት ይህን ነው። ነፍስ ትነቃ ስላችሁ ይሄ ስጋን ለመቀስቀስ ጥረት ታደርጋለች ማለት ነው። ትነቃለች ስላችሁ ከሄደችበት ዙረትም ትመጣለች። ብዙ ቦታ ነው የምትዞረው። ቤተ መቅደስ ሁሉ ትገባለች እኮ አንዳንዴ ከስጋችሁ ወጥታ ሄዳ ቤተ መቅደስ ገብታ ብዙ ቦታ ዞራ ተመልሳ ትመጣለች። አምላኳን ፍለጋ ብዙ ነው የምትንከራተተው። ቀጥተኛ ሰው ነፍስ ብትሆን፣ የአህዛብ ነፍስ ብትሆን፣ የሌላ እምነት ተከታይም ነፍስ ብትሆን ነፍስ ውሸትና ጨለማ የለም። ነፍስ ሁልጊዜ ብሩህ ናት። አጋንንት ግን ከያዛት እውነቱን እያወቀችው ተይዛለች። በነፍስ ዓለም ሃይማኖት አንድ ነው ይባላል። የሚገርማችሁ በነፍስ ዓለም፣ በስጋ ዓለም ግን ብዙ ነው ሃይማኖት። ምንድን ነው ሃይማኖት? ሁሉም ውስጥ ያለው ፈጣሪ ነው እንላለን። በነፍስ ዓለም ግን አንድ ሃይማኖት እንደሆነ ነው የምታውቀው። ኢቭን ሙስሊም ይሁን ፕሮቴስታንት ምንም ይሁን ነፍሳቸው ሀቅ የሆነውን ነገር ታውቃለች። ትክክለኛ የሆነውን መንገድ ታውቃለች። ፈጣሪን በትክክል ትረዳዋለች። ደግሞ ትንሽም አይደለችም፣ ትልቅም አይደለችም። ረቂቅ ናት። ህፃን ስንሆን ነፍሳችን ህፃን አይደለችም። አታድግም፣ አታንስም። በእውቀት እንጂ በእምነት እንጂ የምታድገው ፊዚካሊ ስትፈጠርም ስትወለድም ያው ናት። ልክ ኤክስ ፕሮሞዞንና ዋይ ፕሮሞዞን የወንዴና ሴቴ ምናምን እንደዚህ ሰው ልክ በሚፈጠርበት ቅጽበት ነፍስ ከእግዚአብሔር ትሰጣለች። ካለመኖር ወደ መኖር ትመጣለች። እንዲያውም በሳይንሱ የወንድና የሴት ዘር ሲገናኝ እሳት ብልጭታ፣ ብርሃን ብልጭታ አለው ሁሉ ይባላል። አሁን በምርምር ተገኝቷል በሳይንሱ ላይ እና
ባለፈው ጄሚናይ ላይ የጠየኳትን የሰላም የዩቲዩብ ላይ አይታችሁታል አይደል? እና ምንድን ነው የወንድና የሴት ዘር በሚገናኝበት ቅጽበት ልክ ወንድ ዘር የሴት ዘር ላይ መጥቶ ሲገባ የዛን ሰዓት ነፍስ ካለመኖር ወደ መኖር ትመጣለች። እንዲህ እያለች የምታደግ አይደለችም፣ ትገኛለች። ድንገት ትልቅ ናት፣ ትንሽ ናት አንላትም፣ ረቂቅ ናት። ሁሉንም መሆን የምትችልም ልትሆን ትችላለች፣ ገና ስላላየናት ማለት ነው። በትምህርቱ መሰረት ግን ነፍስ ረቂቅ ማለት ደግሞ ማነስም መተለቅም ለካትም ማለት ነው። ስለዚህ ጥሩ ህልም ሰዓት ላይ የሚቀሰቅሰን ማን ነው? ወይም መቶሪያችን ላይ ክድን የሚልብን ህልሙን እንዳንጨርሰው እግዚአብሔር የሚያመለክተን ህልም እንዳናይ የሚከለክለን ማን ነው ታዲያ? በዚህ ሰዓት መጥቶ ስሊፒንግ ፓራሊሲስ ሲስተም የሚፈጥርብን ማለት ነው። አራተኛው እንግዲህ ቀጠሮ ሲኖረን ነው። ቀጠሮ ሲኖረን ልክ አላርሙ ብሎ ስልካችሁ ሲጮህ ብርግግ ብለን ስንነሳ አእምሯችን ቀድሞ ይነቃል ይባላል በሳይንሱ በሕክምናው እና በሳይኮሎጂው በስነ ልቦናው። እኔ በምለው ግን እዚህ በማስተምረው ትምህርት ግን ነፍስ ከስጋ ጋር ተዋህዳ ባልነበረችበት ሰዓት ወዲያ ወዲህ ትሽከረከራለች። ስጋን አስተኝታ ትሽከረከረች እና ልክ ደመ ነፍሳችን ሲነቃ ነፍስም ካለችበት ተጉዛ አይደለም የምትመጣው፣ በቅጽበት ነው የምትመጣው። በቅጽበት ነው የምትመጣው። የፈለገችበት ቦታ ስትሄድ ትራንስፖርት አያስፈልጋትም። እና በዚህ አይነት ሁኔታ ውስጥ ድንገት ስትገባ ያለው በመካከል ያለው ፍትጊያ ላይ አንድ ነገር ይፈጠራል። ዶክተሮች ራሱ የሚያምኑበት አሁን ቅድም በኋላ የሚከፍትላችሁ አንድ ዶክተር አለ፣ የሚገርም ዶክተር። ምን ይላል? በዚህ አጋጣሚ ሰይጣን ይገባል በሁለቱ መካከል። ልክ ስጋችን ሳይነቃ እኛ ነፍሳችን የምንለው እነሱ ደግሞ አይምሯችን ነቅቶ ባለበት ሰዓት ላይ ክፍተት ያገኛል። ልክ አንዳንድ መዝናኛ መጫወቻ ቦታ ላይ ብድግ አድርጎ እንደዚህ እንትን የሚሉት ነገር የሚያሽከረክር ምናምን ራሳቸው እንደዚህ ሲሱስታላቸው ሲጫወቱ ሲዝናኑ በጣም ከአይምሯቸው በላይ ሲሆንባቸው ላይ ሲወስዳቸው ይስታሉ ራሳቸው። በዛ ቅጽበት አጋንንት ይገባል ይባላል። በዛ ቅጽበት አጋንንት ይገባል። እና እዚህ ጋር እስቲ ዶክተሩ የሚናገረው ነገር እንስማ። እስቲ ዶክተሩ የሚናገረው ነገር መስማት አለብን ብዬ አስባለሁ። እሺ በነገራችን ላይ ስሊፕ ፓራላይሲስ እንደምናስበው መጥፎ ነገር አይደለም። ስሊፕ ፓራላይሲስ ባይኖር አንድ ሰው በህልሙ ሲያስሮጠው ያየውን ውሻ ተከትሎ ከእንቅልፉ ተነስቶ ይሮጣል። ያ እንዳይፈጠር በህልማችን የምንመለከተው ነገር በአካል በተግባር ምላሽ እንዳትሰጥ የሚከላከል ስሊፕ ፓራላይሲስ ነው። ይህ ማለት ስሊፕ ፓራላይሲስ ከሌለ በህልማችን የተመለከትነውን ነገር አካላችን በተግባር ምላሽ ስለሚሰጥ በህልማችን ውስጥ የሚያስሮጠን ውሻ ብንመለከት ከእንቅልፋችን ሳንባንን እዛው በእንቅልፍ ልብ ውስጥ ሆነን በተግባር በአካል እንድንወርጥ ያደርገናል። ይህን ለመከላከል ስሊፕ ፓራላይሲስ የግድ ያስፈልገናል። ምክንያቱም በህልማችን ለተመለከትናቸው ነገሮች ሁሉ አካላዊ ምላሽ መስጠት ስለማንችል ያንን ነገር ለማስወገድ ስሊፕ ፓራላይሲስ መኖር አለበት። አሁን ዶክተር ነው በምርምር ደረጃ ያለውን ነው የሚነግረን ያለው። ስሊፒንግ ፓራላይሲስ የሚባለው ነገር ሰዎች ብድግ ብለው እንደ ድሪም ወከርስ ማለት ነው በር ከፍተው ምናምን ሊወጡ ይችላሉ። ስሊፒንግ ፓራላይሲስ ከድሪም ወከርስ የሚለዩት ምንድን ነው? ዝም ብለው ብድግ ብለው ሄደው ልጥፍ ነው የሚሉት ከግድግዳ ጋር አይታያቸው፣ ስጋቸው አያይም፣ ደመነፍስ ነው የሚነሳው ማለት ነው። እንትን ድሪም ወከርስ የሚባሉት በእንቅልፍ ልብ ተጓዥ የሚባሉት ግን የሚያስነሳቸው እላያቸው ላይ የሰፈረ መንፈስ ስላለ ነው። ለምን? በዚህ ጉዳይ ላይ በጣም ብዙ ጥናት አጥንተዋል። ሁለቱ በጣም ልዩነት አለው። ስሊፒንግ ፓራላይሲስ እና ድሪም ወከርስ የሚባሉት ወይም የእንቅልፍ ልብ ተጓዦች የሚባሉት እና ሄደው በር ከፍተው እንዲያውም ቁልፉ የተደበቀበት በር ቢቆለፍ እንኳን ቁልፉ የተደበቀበትን ቦታ ሁሉ ያውቃሉ። ያንን ቁልፍ አምጥተው ከፍተው ቤተሰብ ራሱ እንዲያውም አይሰማም። አንዳንዴ እንቅልፍ በጣም ይጥልባቸዋል። ለምን? ላያቸው ላይ ያለው መንፈስ ቤተሰብ እንዳይሰማ ውጭ ወጥተው ወንዝ ላይ እንዲገኙ፣ አስፓልት ላይ እንዲገኙ፣ መኪና እንዲገጫቸው ወይ ደግሞ የሆነ መንፈስ እንዲለፋቸው፣ እንዲዘረፉ፣ እንዲደፈሩ ሴትም ወንድም ቢሆኑ ለማድረግ ነው ይሄን የሚያደርገው። ይሄ ድሪም ከርሶች ላይ ነው። ስሊፒንግ ፓራሊሲስ ግን እንግዲህ በኋላ ለይተን በመንፈሳዊ ነገር ላይ እናየዋለን። አስቡት፣ ድንገት የሆነ ሰው ብድግ ብሎ ተነስቶ ከእንቅልፉ መስኮትን በርም መስሎት ሲወጣ ከግድግዳ ጋር ሊጋጭ ወይም ከሆነ ኤሌክትሪክ ጋር ሊጋጭ ይችላል። ከሆነ ነገር ጋር ሊሰበር ወይም ደግሞ ሊቆረጥ ወይም ደግሞ ችግር ውስጥ ሊገባ ይችላል ተብሎ ስለሚታመን ስጋው ሽባ እንዲሆን ተደረገ። ማን ያደረገው? ይሄንን እግዚአብሔር ከሆነ ተመስገን። ያደረገው እግዚአብሔር ከሆነ
ስለዚህ ደግሞ ስሊፒንግ ፓራሊሲስ ድንገት ሰዎች በእንቅልፍባቸው ተነስተው ከሆነ ነገር ጋር እንዳይጋጩ እግዚአብሔር ያመጣልን ጥበብ ነው ብሎ ካሰበ በኋላ ደግሞ የሚታየን ኢሜጅ ምንድን ነው የሚለውን ደግሞ ስናየው ደግሞ ትንሽ ለየት ይላል ማለት ነው። የምናየው ኢሜጅ ሰው ሁሉ እንዲህ ነገር አይቻለሁ ይላል፣ መጥቶ ተጫነኝ ይላሉ። ስለዚህ ያ መጥቶ የተጫነን ነገር ከማን የተላከ ነው? የሚያስፈራ ነገር ለምን ሆነ? የሚያምር ብርሃናዊ መልአክ ለምን አላየንም? ጠባቂ መልአክ ከሆነ ከእግዚአብሔር የተሰጠ ተፈጥሯዊ ጸጋ ከሆነ ለምን በሌላ ኢሜጅ ይገለጻል? ይህንን ጥያቄ ነው የማቀርበው ማለት ነው። ዶክተሩ የሚናገረውን እንስማ። በእርግጥ ግን ብዙዎች እንደሚሉት በስሊፕ ፓራላይሲስ ውስጥ ክፉ መናፍስቶች በዛ ውስጥ በመግባት ህልሙን የመረበሽ ሌሎች አይነት ተጽዕኖ የሚፈጥሩ ነገሮች እንዳላቸው ታሳቢነት በማድረግ ስሊፕ ፓራላይሲስን የበለጠ ጥሩ ያልሆነ መልክ እንዲሰጡ ያደርጉታል። ነገር ግን ይህ አይደለም። ትልቁ ስሊፕ ፓራላይሲስ የሚኖርበት ምክንያት ፊዚዮሎጂካል ሪዘን ነው ያለው። እናም ለዛ መፍትሄ ተደርገው የሚወሰዱት ሌሎች መንፈሳዊ መፍትሄዎች እንደ ጸሎት፣ ጾም፣ ስግደት፣ የተለያዩ የሚደረጉ ነገሮችን ማድረግ ይቻላል። በተለያየ ሃይማኖት ውስጥ ያለ ሰው ሃይማኖቱ የሚያዘውን ስርዓቱን የተከተለ ነገር ማድረግ ይችላል። ግን ስሊፕ ፓራላይሲስ መኖሩ በራሱ ችግር የሚፈጠር ነገር አይደለም። ስሊፕ ፓራላይሲስ ለማችሁ ችግር የሚፈጠር ነገር አይደለም ነው የሚሉት። ከምን አንጻር ነው? ሰው አልጋ ላይ ተኝቶ የሆነ ነገር ተጫነኝ ይልና ብድግ ሲል ኖርማል ወይም ደግሞ በስመ አብ ብሎ አማትቦ እንደ ሃይማኖቱ ጸልዮ በቃ ኖርማል ይሆናል ስለሚባል ምንም ሌላ ገጠሙ ችግር የለም ተብሎ ስለሚታሰብ ነው። እኔ ደግሞ የማየው ደግሞ ያ በእንቅልፍ ልብ መጥቶ እላያችን ላይ ዝፍዝፍ ያለው መንፈስ በእውናችን ምን አይነት መንፈስ ነው? የትኛው ህይወታችን ውስጥ ጣልቃ የገባው መንፈስ ነው? ለምንስ እንደዛ ሆኖ መጣ? ሰይጣን በዚህ ልክ ለምን ሞኝ ይሆናል? መጥቶ እላያችን ላይ ክድን የሚልብን ምንስ ቢገጥመው ነው ሰይጣን በዚህ ልክ መጥቶ ዝፍዝፍ የሚልብን የሚለውን ነው ምን ማየት እንፈልገው እኔ ማለት ነው። ስለዚህ ኖርማል ነው ተብሎ ነው የሚታሰበው ነው እያለ ያለው። ኖሩም ክፉ መናፍስቶች ያንን እንደ መግቢያ ተጠቅመው ማይሆኑ ህልሞችን፣ የሚያስፈሩ የሚያስጨንቁ ቅዠቶችን እንድናይ ሊያደርጉን ይችላሉ። አያችሁ፣ ጥሩ ነው። ይሄን አጋጣሚ ተጠቅመው ልጁ ጥሩ ነው ማለት ነው የሚናገረው። ይሄን አጋጣሚ ተጠቅመው መናፍስት ይገባለዋል። ስለዚህ ቅድም ያልኳችሁ ልክ ሰው በሚደነግጥበት ሰዓት አይምሮ ወይም ነፍሱ ንቅት ባለችበት ሰዓት ስጋው ሽባ ሆኖ አልጋ ላይ ሲተኛ ሰይጣን ጥልቅ ብሎ ይገባል። ይችን አጋጣሚ ተጠቅሞ ማለት ነው። ከዛስ ሽባ ሆኖ ይቀራል ያ ሰው፣ ወይም የሆነ ጠማማ ሆኖ መጋኛ ምታው ምናምን ይባላል። ሲነሳም ሰውነቱ አይታዘዝለትም። ብዙ ሰዎች እንደዚህ ስትሮክ ስላጋጠማቸው፣ ስትሮክ የሚባለው አብሮ የተያያዘ ነው ከዚህ ጋር። እሺ፣ ጋኔን፣ መጋኛ፣ ስትሮክ የሚባለው ደግሞ ሌላ ጊዜ ያመጣላቸዋለሁ። ስትሮክ ምንድን ነው? አፍ የመጣመም አይን፣ ይሄኛው ፓርት እንደዚህ የመውረድ እንደዚህ የሆነ ለየት ዲፎርም የመሆን እጅም ሰውነትም የከፍሎ ምናምን ፓራላይዝ የሚያደርገው በሕክምናው በሽታው ምንድን ነው፣ በመናፍስት ደግሞ ምንድን ነው የሚለው ነገር በደንብ በሰፊው ሌላ ጊዜ እናየዋለን። ግን ስሊፕ ፓራላይሲስ ማይኖር ከሆነ ደግሞ አንድ ሰው ሰላማዊ እንቅልፍ ሊኖረውም አይችልም። ሌሎች የሚያያቸው ጤናማ የሆኑ እንቅልፎችም ህልሞችም በስሊፕ ፓራላይሲስ ውስጥ ምላሽ የሚሰጥ ከሆነ አካላዊ ስርዓቱን ያዛባበታል። እሺ፣ ይሄኛው ዶክተር የተናገረውን ሀሳብ ላይ ብቻ አተኩረን ወደሚቀጥለው ሀሳብ እመጣለሁ። ለምን በጣም ጥሩ ሀሳብ ነው ያነሳው። በአንድ በኩል ዶክተርም ስለሆነ የህክምናውን ብቻ ነው ሊነግረን የሚችለው፣ ግን የግል ቲክቶክ ስለሆነ ህክምናው ከሚያዘው ጎን ለጎን መንፈሳዊ የሆነውን ነገርም ደግሞ ሰፖርት ያደርጋል ማለት ነው። ጥሩ ነው እንደዚህ አይነት ሀሳቦች ከዶክተሮች መንፈሳዊነት ያለው እርዳታ ሲጸልይ ደግሞ ወደ አምላክ ብለው በኦፕራሲዮንም በምንም በአልትራሳውንድ በምን ተመርምሮ የበሽታው ነገር ካልተገኘ እነሱን እያሉ እስኪ ወደ አምላክ ጸልይ፣ ይሄ ነገር ከአይምሮ በላይ ነው ከህክምናው በላይ ነው ብለው ጥሩ ምክር ይመክራሉ። ይሄ በጣም ደስ የሚል ነገር ነው። ወደ ዋናው ትምህርታችን ስንመጣ መንስኤውን ደግሞ እናያለን። አሁን እስካሁን ያየነው ምንድን ነው? መቼ ይመጣል የሚለውን ያየነው አይደለ? አሁን መንስኤውን እናያለን። መነሻው ምንድን ነው? ምንድን ነው ይሄ ነገር ከምን ይመጣል የሚለውን እንይ። አንደኛ የእንቅልፍ ሰዓት ማነስ። ሰው ስንት ሰዓት መተኛት አለበት? ስንት ሰዓት መስራት አለበት? ያው እንደየ አገሩ ይለያያል። ብርድ የሆነበት ሀገር፣ ሙቀት የሆነበት ሀገር፣ ንፋስ የበዛበት ሀገር በጣም ይለያያል። እንደ ፋሚሊው ነው። ብቻውን የሚኖር ሰው ካለ፣ ከቤተሰብ ጋር የሚኖር ሰው ካለ ምናምን ይለያያል። ግን ትክክለኛ ጤናማ እንቅልፍ የሚባለው ማታ ከሆነ ከ3 ሰዓት ጀምሮ ከማታ 3 ሰዓት ጀምሮ እስከ ጠዋት 12 እና 1 ሰዓት ድረስ ጤነኛ እንቅልፍ የሚባለው ማለት ነው። እንደዚህ የሚተኛ ሰው አለ ወይ? ከባድ ነው። ብዙዎቹ የመንግስት ሰራተኛ፣ የግል ሰራተኞች ናቸው። ማታ ሲገቡ
አምሽቶ ስለሚገቡ ከዛ እራት እስኪበሉ ኳስ ፊልም ምናምን ሲያ 4 ሰዓት 5 ሰዓት ይሆናል። አንዳንዶቹ 6 ሰዓትም ይተኛሉ። ከዛ ጠዋት ደግሞ ስራ የሚሄዱ ደግሞ 11 ሰዓት ተኩል 12 ሰዓት ይነሳሉ። ይሄ ይለመዳል። ከዛ ይቀነጭራል። አይምሯችን በጣም እንትን እያለ ነው የሚመጣው። የእንቅልፍ በኋላ ስለ እንቅልፍ በደንብ ለማወራቸው በጣም የሚጠቅም ነገር ስላለ ማለት ነው። የእንቅልፍ ሰዓት ማነስ ሰውን አስተሳሰቡንም ይቀይረዋል። ሁሉ ነገሩን ያዛባበታል። መንስኤው ይሄ ነው። ስለ እንቅልፍ መጨረሻ ላይ ስለምነግራችሁ ማለት ነው። እንቅልፉን የማይተኛ ሰው ምን አይነት ችግሮች ይገጥሙታል የሚለውን ነገር እና በቂ እንቅልፍ ካልተኛችሁ ሁልጊዜ 3 እና 4 ሰዓት ብቻ የምተኙ ከሆነ ስተኙ እልም አድርጎ እንቅልፍ ስለሚወስዳችሁ የሆነ ዳይሜንሽን ውስጥ ነው የሚወስዳችሁ። ከዛ በዛ ቅጽበት ውስጥ የሆነ ሰው መጥቶ ሲቀሰቅስ ወይም ጆሮአችሁ ጋር መጣ ቢምቢ ስትል የሆነ የሚቀሰቅሳችሁ ነገር ኖሮ ህልሙም አቃጅቷችሁ ደንግጣችሁ ስትነሱ ስጋችሁ ሽባ ነው የሚሆነው። እንደ ስነ ልቦናው እያወራ ያለሁት። ወደ መንፈሳዊ ስንመጣ ደግሞ እንቅልፋችንን በቂ አድርገን ማንተኛ ከሆነ አይደለም ለዚህ ጉዳይ ለጸሎትም ጥሩ አይደለም፣ ለመንፈሳዊ ህይወታችንም ጥሩ አይደለም፣ ለሰዎችም በቂ መልስ አንመልስም። እብጆች ነው የምንሆነው። በቂ እንቅልፍ የማይተኛ ሰው ነጭናጭ ቁጡ ነው የሚሆነው። ሌላ ሁለተኛው መንስኤ የሚባለው ደግሞ በጭንቅ መተኛት ወይም ደግሞ ፈጦ ማደር ማለት ነው። በጭንቅ መተኛት በቃ የሆነ ሀሳብ መጥቶባችሁ ስትጨነቁ ጥር ስትሉ ስታብሰበስሉ፣ ገንዘቡም ሊሆን ይችላል፣ ፍቅርም ሊሆን ይችላል፣ ጥላቻም ሊሆን ይችላል። በሆነ አጋጣሚ ግን ሀሳብ በዛ ወርና በዛ ሳምንት በጣም ከተከታተለባችሁ ይሄ ነገር ይፈጠራል። በአንዴ በሁለቴ ሀሳብ አይደለም፣ ተከታታይ ወራት፣ ተከታታይ ሳምንታት ይሄ ነገር ሲመጣ አጅሬው መጥቶ ክድን ይልባቸዋል ማለት ነው። ስነ ልቦናው ሕክምናውና ሳይኮሎጂውን ነው የምነግራችኋለሁ፣ ሳይንሱን ጭምር ማለት ነው። 3ኛ በፈረቃ ስራ የምትሰሩ ሰዎች። በፈረቃ ማለት ለምሳሌ አንድ ቀን ጠዋት፣ አንድ ቀን ከሰዓት የሆነ ድርጅት ላይ የምትሰሩ ካፌ አስተናጋጅ ሊሆን ይችላል፣ የሆነ ድርጅት ውስጥ ምናምን ሆስፒታል የምትሰሩ ዶክተሮች፣ ፋብሪካ ምናምን የምትሰሩ ሰዎች ብዙ ጊዜ ይሄ ነገር ያጋጥማቸዋል። ለምን? የእንቅልፍ ሰዓታቸው ኖርማል አይሆንም፣ በጣም ነው የሚዛባባቸው። መንስኤው ይሄ ነው እና በፈረቃው ጊዜ ባገኙት ሰዓት ናፕ ያደርጋሉ። ናፕ ማለት ነው የ10 ደቂቃ 20 ደቂቃ እንቅልፍ ማለት ነው። መጣ ውስጥ ስራው ራሱ አርኪ አይሆንላቸውም። እየሰሩ እንደዚህ ይተኛሉ። አይታችኋል? ብዙ ቪዲዮ ላይ እንደዚህ ተኝተው ራሱ በደመነፍስ እንትኑ ማሽኑ እንደዚህ ይሰሩታል። ተኝተዋል እኮ በቃ አይምሯቸው ኮንሽስሊ ለምዶታል ያን ስራ እና የተዛባ የእንቅልፍ ሰዓት ይፈጥራል። ፈረቃ ስራ የምትሰሩ ሰዎች ምንድን ነው ማድረግ ያለባችሁ? ከስራ እንደወጣችሁ ሌላ ስራ ቦታ ለመሄድ አዳር ስራ ሰርታችሁ ሲነጋ በቂ እንቅልፍ ካልተኛችሁ እብድ ነው የምትሆኑት እና ይሄ ችግር ይፈጥራል ማለት ነው። ይሄንን ነገር እንደ መንስኤ አድርጎት የሚያስበው ብል ስነ ልቦናው ነው። ግን መንፈሳዊ መንገዱ ራሱ ይሄ እኔ ደግፈዋል። ባይዘወይ የሳይንሱን መንገድ ተከትዬ እያብራራሁ ያለሁት ስለምደግፈው፣ ግን ሰይጣን አይደለም የሚለውን ሀሳብ ብቻ ነው የማልቀበለው ማለት ነው። 5 ዓመት ከ4 ወር ዝግት ብሎ ይኸው አሁን ፈታ። አሁን ተናገረ። ሐኪሞች አይናገርም እምቢ አለ። ሻም ተናገረልኝ። አሁን ይኸው በደንብ ይኸው ምንም ነገር የለበትም። ደነገጡ። ምን ሆኖ ነው ብሎ ወረቀቱ እዛ አለ። እስቲ ወረቀቱን አምጡ። ምንም የለበትም። ምን ብለው ነበር ሐኪሞቹ? አይናገርም ብለው እኔም እየተማርኩ ነበረ። ቴክን ስፕሮክ ብለውኝ እየተማርኩ ነበር። የምን የድንቁርና ማስተማሪያ ቴክን ስፕሮክ ይሄ በእጅ ማለት። አሁን ግን ምንም የለበት። ምንም በኃይል አምላክ በክርስቶስ በቃ ልጄ ባለቤት ምንም ወጥቶልኛል። ከምንም ድኖልኛል ልጄ በኃይል አምላክ በርሶ። እውነት ነው፣ እውነት ነው። ምንም አይናገርም ነበር ማለት ህፃናት ሙያውም ይናገሩ ነበረ፣ ለእኛ ይነግሩን ነበረ። እና በስዊድን መንግስት አሁን የሚታወቀው ይሄ ልጅ ህመምተኛ እንደሆነ ነው። ግን ለእግዚአብሔር ነገርኩ፣ እርሳቸው ጋር ወሰድኩት፣ ተጠመቀ፣ ባረኩት። እናትየውን ይዘና አሉ። እናትየውን አመጣው። ይኸው በአሁን ሰዓት ይናገራል። እንግዲህ አብረው ሲጫወቱ የነበሩ ልጆች ሊመሰክሩ ይችላሉ። ይበላል፣ ይጠጣል፣ አይበላ አይጠጣ። አሁን የሰጡትን ይበላል፣ ይጠጣል እንደ ልቡ። ጠዋት ተነስቶ ማማ ጸበል ይለኛል፣ ቅባ ቅዱስ ይለኛል። አይለኝ ነገር የለም። በቃ ብርክ ያለ የተባረከ
የስለት ልጅ ነው። የእመቤቴ ተስዬን የሰጠችኝ በ10 ዓመት። ይሄኛው ምን የሚል ነው? ይሄ በቃ አውቲስት አለበት። ይሄ ምንም በቃ አይምሮ የማይሰራ ልጅ ነው እና እኔ ቴክን ስፕሮክ ማር ነበረ። እሱንም ተውኩት። የምልክት ቋንቋ ማለት ነው። ይሄን እስቲ የሚያነባለ Psykolog utlånande angående det hadde fördelse där. Ja. Belägger ቅዱስ አብ föreställningen misstänkt för autistiska spektrum tillstånd. Beskrivning av nuläge och tidig utveckling för att beskriva att ቅዱስ አብ har svårt med tal och ofta använder ett eget språk. Är svårt att förstå. Han tycker om att spela spel och leka och är lugnt och har bra tålamod. Han tycker om att spela fotboll med andra barn och cykla. እንግዲህ ይሄ የሚለው የጥርጣሬ የአውቲስቲክ አስፔክት የማይገባው ልጅ ማለት ነው እና የማይሰማ እና ቋንቋ በምልክት ቋንቋ እንዲደረግበት የተደረገ ነው። በምልክት ቋንቋ እንግዲህ ያው ምልክት ቤተሰቦች ተምረው በዛ ምልክት መሰረት ብቻ ይናገራል ብለው ነው በነሱ ሎጂክ እና በነሱ አስተሳሰብ ማለት ነው። ግን ያው በቀላሉ የመናፍስት አዚም ነው ልጁን በቁጥጥር ስር ያዋለው። እናቱ ስትመጣ እናቱ መጸለይ መንበርከክ ስትጀምር በጋራ መጸለይ ሲጀምሩ ውጤቱ እንደዚህ ሆነ ማለት ነው። በቃ መብርሃን ለኔ ሰጠን ለሁላችሁ ለኔ ዳነች። ወላድ የሆነ ይፍረድ፣ የወለደ ይፍረድ። ለወለደ ለሁሉም ለኔ ያደረገ ለሁላችሁም ትምላላችሁ መብርሃን። ድንገት ነው መናገር የጀመረው ወይስ ቀስ እያለ ነው የጀመረው? በስነ ስርዓት ማማ ምበላው ምጠጣው ማማ ጸበል ስጪ ማማ ቅባ ቅዱስ ማማ ሁሉን ይለኛል። ሁሉን ማይበላውን ሁሉ ይበላል። ስንት ዓመት ነበር ዝም ያለው? 5 ዓመት ከ4 ወር። 5 ዓመት ከ4 ወር እንግዲህ ዝም ያለ ልጅ ነበረ ማለት ነው። በርቺ በይ። እኔ እድሜ ቀንሶ ለርሶ ምሰጦት የለኝም። ከኔ እድሜ ላይ የተቸገረ ብቻ ነው ችግርን የሚያውቀው። የተጎዳው ሰው ብቻ ነው የሚያውቀው። ድሮ የሰው ጉዳት የሁሉም ጉዳት ነበር። አሁን ግን ጉዳትን በየግል ስለያዝ ነው ከመንፈሳዊም እስከ ዓለማዊም ድረስ አንዱ ለአንዱ የሚያስብበት አጋጣሚ ጠፍቷል። እና ይሄ የእሷ ጉዳት የሁሉም ጉዳት ነው። የእሷ መደሰት ደግሞ የሁሉም መደሰት ነው። እንደ ሀገርም እንደ ሕዝብም ከሆነ ነው የምናስበው። እንደ አካባቢ እንደ ቋንቋ ከሆነ ተጃጅለናል። በጣም ደስ ብለዋል ማለት ነው። ሁላቸውም እንድታቁም ፈልገው እኚህ ሰው እግዚአብሔር በፍጹም ምክንያት አለው። እግዚአብሔር ሰውን ሊያድን ሲፈልግ እኚህ ሰው ከእግዚአብሔር የተሰጡን ትልቅ ስጦታ ናቸው። እኔ 42 ዓመቴ ነው። እስከዚህ ዕድሜ ድረስ እንደሳቸው ያስተማረኝ ሰው የለም። በእውነት ፍጹም አገልጋይ ናቸው። አገልጋይ ማለት ከእግዚአብሔር የተሰጠ ማለት ነው። እግዚአብሔር እድሜዎትን ያርዝምልህ። ብዙ ሰው ይሎታል። የኔን እድሜ ከኔ ላይ ይውሰድ ጌታ፣ እለምነዋለሁ። ሌላ ሰው እንዲድን፣ ሌላ እንዲድን፣ ሌላ እንዲተርፍ። አይዞሽ በይ። ዲሜጥሮስ አሁን ትበላለህ በደንብ አይደል? በደንብ በቃልን ትናገራለህ፣ ትሰማለህ። እሺ በደንብ አስተምሩት። እዚህ ሀገር ነው የተወለደው። በል በቃ በርቱ። እናንተ ልጆቻችሁ የታመሙባችሁም በርቱ፣ ጸልዩ። እለፍ በየቀኑ ያሻሽሉልሃል። ከሚጸልየው ሰው ጋር ትጣላለህ፣ ከማይጸልየው ሰው ጋር ትወዳጃለህ። ይሄ መጀመሪያ ባህሪያቱ። ከደጉ ጋር ትሸሻለህ፣ ከክፉ ጋር ትስማማለህ። ይሄ ልዩ በማህበራዊ ግንኙነት ላይ የሚፈጥረው አንደኛው ሌላው ስልታዊ ሚስጥሩ ነው። ከአመለኛው ጋር እንድትናፍቀው ያደርግሃል። አመለኛውን ሱሰኛውን ሰው፣ ደጉን ሰው እንድትሸሸው ያደርግሃል።
መናፍቅ የሚመክርህን የሚያስተምርህን መንገዱ ይሄ ጥሩ አይደለም የሚልህን እንደ አውሬ እንድታዩ ያደርጋል። እንደውም እንደ ሰው አይደለም፣ እንደ አውሬ። ይሄ ከውስጥ ያለው መንፈስ ውጫዊውንና ውስጠኛውን አካልህን ሁለቱንም በአንድ ጊዜ ለመቆጣጠር የሚጠቀምበት ዘዴ ነው። ተደብቆ ነው። በዚህ ሂደት ውስጥ ደግሞ መንፈሱ ጤናህን አያምህም። ሰይጣን በአሁኑ ዘመን ጤናን ያማል ብለው የሚገምቱ ሰዎች በጣም ሞኞች ናቸው። ጤና ወደ ማመም ደረጃ የሚደርሰው ከፍ ያሉ ጥፋቶችን ፈጽመህ ወንጀልህ እየጨመረ ሲመጣ በሱ በኩል መሙላት ሲጀምር ጤናህን ይነካል። ለምን? ቶሎ እንድትሞትና ሲኦል እንድትገባ ይፈልጋል። ጤና ከማመሙ በፊት ግን ተመሳስሎና ተደብቆ የመኖር ባህሪው እጅግ በጣም የሰፋ ነው። ስለዚህ ከክፉ ጓደኞቹ ጋር ያውልሃል። ከዛ የማታውቃቸውን ነገሮች እንድታውቅ ይገፋፋሃል። ለምሳሌ የማታጨስ ከሆነ እንድታጨስ ያደርግሃል። ቁጥር 1 በባህሪህ ላይ ያለውን ስልጣን አሳየ ማለት ነው። አሁን ሲጋራ እተዋለሁ ስትል አተው፣ ከኪሴ ጥላለሁ ስትል አጥልም። ወይ ትጥልና መልሰህ ትገዛለህ። ላይተሩን በላይተር ታቃጥልና ሲጋራውንም ታቃጥልና እንደገና ተመልሰህ ትገዛለህ። ይሄ ማለት ምንድነው? በቃ ህይወትን ተለማመደ ማለት ነው። ጠባይህን ተለማምዷል ማለት ነው። አንተ እየመሰለህ 10 ጊዜ ትምላለህ። በቃ ትሳላለህ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መድኃኔዓለም፣ ሥላሴ ባካችሁ $100 ዩሮ ምናምን ሰጣለሁ ትላለህ። አሺ ምናምን ትላለህ። መላእክት ሲያግዙህ እሱ ስለሚያውቅ የዛን ጊዜ ዞር ይላል። ስትሳል ዞር ይላል። ወዲያው ይመጣና ደግሞ ከባህሪ ውስጥ የነበረህን ፍላጎት አንተ ሳታውቀው ሲጋራ ለኩሰህ ስታጨስ ታገኘዋለህ። እኔ ነኝ ማን ነኝ ትላለህ። ይህ የመናፍስት መደበቅ ምስጢራዊነት አንዱ ገጽታ ነው። መጠጥም ከሆነ አልጠጣም ትልና ትምላለህ፣ ትገዘታለህ። ግን ራስን ሄደህ መጠጥ ቤት ታገኘዋለህ። አንዳንድ ጊዜ አንተ መጠጣትህን ሳታውቀው ሰክረህ ይሁን ራስን አዙሮ ታገኘዋለህ። ሌሎች ጠጥተሃል ሲሉ ለአንተ ይገርመሃል። ያጠጣህ ግን ያ በውስጥህ የተደበቀው ስውር ኃይል ነው። የመናፍስት መደበቅ አንደኛው ጠባያቶቹ ይህን በመሰለ ሁኔታ ይከሰታል። ክፋትና ተንኮል ስትፈጽምለት ደግሞ ይደራጃል። ቃልቻ ቤት፣ ጠንቋይ ቤት፣ ዛር ቤት፣ ውቃቢ ቤት፣ መተትና አስማት ቤት በምትሄድበት ጊዜ ደግሞ መዝገቡን ያጠናክርና ከውስጥም ከውጭህም መግዛቱን ያረጋግጣል። መንፈሳዊ መዝገብህን ከህይወትህ ውስጥ ያጠፈዋል። ለሃይማኖት የምትሰጠው ቦታ፣ ለእግዚአብሔር የምትሰጠው ቦታ በቃ ተራ ይሆንና አሉባሌ ገጽታ ይኖረዋል። ከዛ በኋላ አሁን ከመደበቅ አልፎ በአካልህ ላይ አዛዥ ስለሆነ አያስቸግርም። በዚህ ጊዜና ሰዓት የሚከሰቱ ክስተቶች ብዙ ናቸው። አንደኛው ቤተሰብ መመስረት ነው። ሰይጣኑ አብሮ ይመሰርታል። ስትወልድ አብሮ ይወልዳል። ስታገኝ አብሮ ያገኛል። ወዲያው ግን ይበታትነውና ያፈራርሰዋል፣ ያጥፈዋል። እና የመናፍስት መደበቅ እንደዚህ በቀላሉ የምንገምተው አይደለም። ይሄ እንግዲህ በእውቀትና በሙያም ትልቅ ሰው ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል። ግን መናፍስት ከባህሪው ውስጥ ዶክተርነቱ መናፍስትን አያስወግድም፣ ፕሮፌሰርነቱ መናፍስትን አያስወግድም። ያ ወረቀትና ሙያ ነው። አንዳንድ ጊዜ ሰዎች በዚህ ባለው እውቀት መጠን ስለሚያዩት በዚህ ባለው ደረጃ ስጋዊ ጥበብ አንጻር ስለሚገምቱት ከመንፈስ ነፃ ሊሆን እንደማይችል አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ